ቅዱስ ሚካኤል ሰው ሆኖ ሥጋ ለብሶልን ወደ አብ ደርሰናል እንዴ? አላልንም። በሌላ መንገድ በኔ በቀር ወደ አብ የሚገባ የለም አለ። አባቴ ወደ አዘጋጃት ወደ መንግሥተ ሰማያት የሚገባ የለም ከኔ በቀር። እውነት ነው። ከሱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ወደ መንግሥተ ሰማያት መግቢያ ሌላ ሥጋና ደም የለም። ይሄ ማለት መሰላችሁ? ለምሳሌ በክርስቶስ ሥጋና ደም ሳይቆርቡ ሚካኤል አባቴ ገብርኤል አባቴ ማለት ጥቅም አለ የለውም? እስኪ ንገሩ። አቤት ምንም ጥቅም የለውም። በክርስቶስ ሥጋና ደም ሳይከብሩ ተክለ ሃይማኖት አማልደኝ ማለት ብዙ ጥቅም የለውም። እኛ ቅዱሳን ሁሉ ያወቅናቸው በአምላካችን በኢየሱስ ክርስቶስ ወይም ደግሞ በራሱ በእግዚአብሔር ነው። እግዚአብሔር ያላወቃቸው ቅዱሳን እኮ እኛ አናውቅም። አዎ አማልዱን የምንላቸው ጊዜ አለን፣ ሁኔታ አለ። ወደ ሥጋውና ወደ ደሙ እንድንቀርብ አማልዱን ማለት እንችላለን። ሥጋውንና ደሙን የሚተካ የቅዱሳን አገልግሎት ግን የለም። የምታውቁት ቤተክርስቲያን እንዲህ ብላ አታስተምርም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንጂ ቃሉ። አሁን እስኪ ሌላ አሁን የተክለ ሃይማኖት ቤተክርስቲያን ሰራ። የተክለ ሃይማኖት ቤተክርስቲያን ውስጥ የሚፈተተው ሥጋ የተክለ ሃይማኖት ነው ወይስ የክርስቶስ ነው? ሲልገሩ የጊዮርጊስ የቅዱስ ጊዮርጊስ ቤተክርስቲያን የለም። ምን ቆረው የጊዮርጊስ ነው የክርስቶስ ነው። ስለዚህ የክርስቶስን ሥጋ ሳይበላ የክርስቶስን ደም ሳይጠጣ ወደ አብ የሚደርስ የለም። እውነት ነው። በክርስቶስ ደም ሳይዋይ በክርስቶስ ደም ቤዛነት ሳያገኝ ወደ አብ ወደ መንፈስ ቅዱስ የሚደርስ ማንም የለም። ስለዚህ የተወደዳችሁ ክርስቲያኖች አሁን እኛ የክርስቶስን ደም የክርስቶስን መስቀል የክርስቶስን ማዳን የሚተካ የቅዱሳን አገልግሎት አለ የሚል ትምህርት የኦርቶዶክስ ቤተክርስቲያን የላትም። በየትኛውም መልአክ በየትኛውም ሰማዕት በየትኛውም ጻድቅ ቤተክርስቲያን ውስጥ የሚፈተተው አንድ ሥጋና ደም ነው። እሱም የማን ነው? አቤት። ስለዚህ ወደ አብ መቅረቢያችን ወደ መንግሥተ ሰማያት መግቢያችን የክርስቶስ ሥጋና ደም በውሃው ተጠምቀን ከጎኑ በፈሰሰ ውሃ ተጠምቀን ከጎኑ የፈሰሰውን ደም ጠጥተን የዘላለም ሕይወት እናገኛለን። ስለዚህ የተወደዳችሁ ክርስቲያኖች በኔ በቀር ወደ አብ የሚገባ የለም ማለት ነገረ ድህነትን ያሳያል። ነገረ ድህነት የዳንበትን ታላቅ ምስጢር ያሳያል። መጀመሪያ ምጣኔ ሌሎቹን ሐሳቦች ደግሞ ሌሎቹ መምህራን ሌላ ጊዜ ይገባችሁ። አሁን ግን እኔ መንገድ ነኝ ያለ ጌታ በደንብ ስሙ። በኔ በቀር ወደ አብ የሚሄድ ማንም የለም ያለ አምላክ መድኃኔዓለም መንገዱ ወደ ሌላ መንገድ ሲልክ እናያለን መጽሐፍ ቅዱስ ላይ። ሰዎች ይህንንስ እንዴት አለፉት እንዴት ዘለሉት ብለን እንጠይቃለን። ሁላችሁም የምታውቁት የተለመደ ሐሳብ ልንገራችሁ። የማቴዎስ ወንጌል ምዕራፍ 8 ቁጥር 1 አንድ ለምጻም ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበ። በደንብ ስሙ። አንድ ለምጻም ወደ ማን ቀረበ? የሰማችሁ አይደል? ወደ ማን ቀረበ አልኳችሁ? ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና አድነኛ ነው። ጌታችን ኢየሱስ ክርስቶስን እወዳለሁ ከለምጽህ ንጻ እንደ ሃይማኖት ይሁን ብሎ አዳነው። ከዳነ በኋላ ምን እንደሆነ ምን እንዳደረገ ክርስቶስ ምን እንዳደረገ ታውቃላችሁ? ሁር አፍትን ርእሰከ ለካህን በከመ አዘዘ ሙሴ ወአብ መባከ በእንተ ዘመጻእከ እምለምጽከ። ከለምጽ ስለዳንክ ሙሴ እንዳዘዘ መጀመሪያ ራስህን ለካህን አሳይ፣ መባህን አቅርባል። ራስህን ለካህን ምን በል? ክርስቲያኖች እኔ መንገድ ነኝ ከኔ በቀር ወደ አብ የሚገባ የለም እያለ የገነት የመንግሥተ ሰማያት በር የሆነው መንገድም ሕይወትም የሆነው ክርስቶስ ከሰማይ የወረደልን የሰማይ መንገድ ክርስቶስ ወደ ፍጡራን ሲልከው አያችሁት? ይሄን በለምጽ ከመታ ሰው ፈጣሪውን ያገኘ ሰው መንገዱን ያገኘ ሰው ወደ አብ መዳረሻ መንገድ የሆነውን እሱን ክርስቶስን ያገኘ ሰው እንዴት ወደ ፍጡር ይሄዳል? ግን አደረገው። በቃ
ትላንት መምህር ዘላለም ሲያስተምሩ ሰምታችኋል የነበራችሁ ሰዎች። ጽንስ በማኅፀን ዘለለ ሲባል በዮሐንስ ገድል ላይ ቢጻፍ እዩት፣ እነዚህ ኦርቶዶክሳውያን ጽንስ ዘለለ ይላሉ፣ የማያመጡት ነገር የለም እያሉ ያፌዙብን ነበር። አሁንም ይሄ በሌላ ተአምር ላይ ተጽፎ ቢሆን ፌዘኞች አይለቁትም ነበር። መጫወቻ መሳለቂያ ነበር የሚያደርጉት። ክርስቶስ ካዳነው በኋላ እንዴት ወደ ፍጡር ይሄዳል? መንገድና ሕይወት የሆነው ክርስቶስ ከፈወሰው ካዳነው በኋላ እንዴት መስቀል ወደ ተሸከመ ተራ ፍጡር ወደሆነ ካባና ቀሚስ ወደ ለበሰ ፍጡር እንዴት ይሄዳል ብለው በእኛ መጽሐፍ መሳለቃቸው አይቀርም ነበር። እውነቱ ግን ተሸክመውት በሚዞሩት መጽሐፍ ቅዱስ ላይ ራሱ ክርስቶስ ካዳነው በኋላ ወደ ፍጡር ላከው። ካህን ፍጡር ነው፣ ፈጣሪ ነው። አቤት! ለዛሬዋ ቤተክርስቲያን እኮ መሰረት እየጣለ ነው። ክርስቲያኖች በመዳናችን ላይ የፍጡራን አገልግሎት ቢያቆም ኖሮ ማያስፈልግ ቢሆን ኖሮ በቃ ሜናሚታልና በሙሴ ወንበር ወደ ተቀመጡ ወደ ካህናት እንዳትሄድ ብሎ የመጀመሪያውን ትእዛዝ የሚያዘው ራሱ ክርስቶስ ነበረ። ግን በእኛ ድህነት ላይ ሰዎችን ድርሻ እንዲኖራቸው ራሱ ክርስቶስ ፈለገ። በእኛ ድህነት ላይ ካህናቱን ድርሻ እንዲኖራቸው ፈለገ። ስለዚህ ራሱ ፈጣሪያችን ክርስቶስ ወደ ፍጡር ሰዎችን ላከ። ፍጡር ወደ ፈጣሪ ሰዎችን ላከ። እስኪ አብራችሁ ፍጡር በሉ እስኪ መጀመሪያ ፈጣሪ በሉ። ወደ ፍጡር ሰዎችን ላከ። እንዳትረሱ፣ ፈጣሪ ወደ ፍጡር ምኖቹን ላከ። ከዳነ በኋላ የዳነ ሰው ወደ ፍጡር ለምን ይሄዳል? ዛሬ ብዙዎች የሚያፌዙበት የመጽሐፍ ቅዱስ ቃል ሳይገባቸው ላንተ መዳን ሚሰዋልህ ካህን ሚጸልይልህ ካህን አያስፈልግም። ክርስቶስን በቤትህ ተቀምጠህ ተንበርክከህ ማረኝ በለው። በአንተና በክርስቶስ መካከል ቃል በቃል እነግራችኋለሁ፣ እናንተ ትሳቀቃላችሁ። ደላላ አያስፈልግም ይላሉ። ደላላሽ ነው ነፍሳቸውን ብዬ ብራገም ነበር። ተውኩት። አትቸዋል ሰምታችኋል። በሞተር አጋሪ መንገድ መጣ ብሎ አያችሁ። የቅዱሳንን ጣልቃ ገብነት ደላላነት ያደርጉታል። እውነት በክርስቶስና በፈጣሪና በፍጡር መካከል የቅዱሳኑ መኖር የካህናቱ መኖር ደላላነት ከሆነ የደላሎቹ አለቃ ራሱ ክርስቶስ ነው። ራሱ ክርስቶስ ካዳነው በኋላ እወዳለሁ ንጻ ብሎ ከፈወሰው በኋላ ራስህን ለካህን አሳያለ። ማን ነው ክርስቲያኖች? አረ ንገሩኛ፣ ማን ነው ራስህን ለካህን አሳያለ? ማቴዎስ ወለለ ራስህን ለካህን አሳይ ብሎ የተናገረ ራሱ ክርስቶስ ነው። ስለዚህ ደላላው ካህን ከሆነ አዎ ይደልላል። እንዲያው ቅዱስ ገብርኤል ደላላ ከሆነ አዎ ይደልላል። ግን እንዲህ የምንለው ክርስቶስ አምላካችን ተሳስቷል ካልክ ብቻ ነው። በእኛና በእግዚአብሔር መካከል የቅዱሳኑ መኖር የካህናቱ መኖር የሚያጠምቁን የሚያቆርቡን ንስሐ እንድንገባ የሚያደርጉን አባቶች መኖር ስህተት ከሆነ የመጀመሪያው ተሳሳች ራሱ ክርስቶስ ነው። ግን ክርስቶስ ይሳሳታል እንዴ? የማይሳሳተው ክርስቶስ ስልጣነ ክህነትን የሰጣቸው ቅድስና ጽድቅን የሰጣቸው ክርስቶስ አምላካችን ራስህን ለካህን አሳያለ። ክብር ለአባቶቻችን ካህናት ይሁንልን። ክብር ወደ እግዚአብሔር ለሚደልሉልን አባቶች። እነሱ ለእውነተኛ ክርስቶስ ደላሎቻችን ናቸው። በቃ ከሆኑ ናቸው፣ እንዲያውም ደላሎች ናቸው። ያለ ጥቅም የሚደልሉ ጥቅም ሳይዙ ከሻጭና ከገዢ ምንድነው የሆነ ነገር ሳይፈልጉ ወደ ክርስቶስ ሰዎችን የሚያደርሱ። ለማንኛውም በአንቺ መዳን የሰዎች ጣልቃ ገብነት አያስፈልግም ለሚሉ ጣልቃ ገቦች፣ በአንተ መዳን የሰዎች ጣልቃ ገብነት አያስፈልግም ለሚሉ ጣልቃ ገቦች ይሄው ቃሉ ምንም ሌላ ታሪክ መጥቀስ አያስፈልግም።
ከለምጹ ከዳነ በኋላ ከለምጹ ከተፈወሰ በኋላ ይሄ ታማሚ ራስህን ለማናሳይ ተባለ። ፈጣሪ ወደ የተላከ ሰዎች አቤት ይሄ በተደጋጋሚ በሉቃስ ወንጌል ምዕራፍ 17 ላይ ተጠቅሷል። ገብታችሁ አንብቡ። 10 ለምጻሞችን አዳነ፣ ሂዱ ራሳችሁን ለካህናት አሳዩአል። ይሄ የተለመደ። ታዲያ ክርስቲያኖች መንገድ እኔ ነኝ ያለ በኔ በቀር ወደ አብ የሚመጣ ማንም የለም ያለ ጌታ አሁን ደግሞ ያዳናቸውን ሰዎች ሂዱ የሚል ለምን ይመስላችኋል? ክርስቲያኖች እኛም አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የራሳችን ድህነት የምንፈጽምባቸው ስርዓቶች እንዳሉ እየነገረን ነው። ከዚህ ስርዓት እንድንወጣና የእነሱ መራገጫ እንድንሆን ያለ ከልካይ እንዲያደነዝዙን የሚፈልጉ ሰዎች መጫወቻ ሊያደርጉን ፈልገው ካልሆነ አምላካችን ክርስቶስማ በእኛና በእሱ መካከል ስልጣን ያላቸው ካህናትን ቅድስና ያላቸው አባቶችን ጣልቃ ሲያስገባ ይተራል። ትናንት በተማርነው ትምህርት። ስለዚህ እንዲህ ከሆነ እስኪ ይሄ ደስታችን በአምላካችን በኢየሱስ ክርስቶስ ያለው ሁለቱም ደስታ አይተናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ የደስታ ምክንያት የሚሆኑ ቅዱሳንን እንዴት እንዳከበራቸው አይተናል። አሁን በዚህ ጥቅስ ቀጥሎ ደግሞ ማሳረጊያ እንዲሆነን እስኪ ምን አይነት ደስታዎች አሉ? ሶስት ነገሮችን እኔና አጠር አድርገን ትምህርቱን እንቆይ። 3 ነገሮች ብቻ ይሰማችሁ ነው አላችሁ። ያይዘን ሰው እንደምታውቁት ብዙ ነገሩ አስተማም ሃርድዌሩ ቢቀመጥ ሶፍትዌሩ የለም። ያው አካል ይኖራል፣ ሐሳብ ላይ ሆኖ ይችላል። ሐሳባችሁ አካላችሁ አብሮ አለ ሲካርቱን ጥሎ የመጣ ቀፎ እንዳይኖር ብዬ ነው። ይሉሱም እስኪ አለ ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻ 3 ነገሮችን ደግሞ አመራችሁ ያለው ነው። እግዚአብሔር ይቀበል። በነገራችን ላይ እልል በሉ ሲባል አመስግኑ ሲባል ያ ትምህርት የምታውቁ ርዕሴ ስላልሆነ ትችዋለሁ። ለማንኛውም ግን እልልታው ዝም ብሎ መድረክ ማድረቂያ እንዳይመስላችሁ። የሚገርማችሁ አይነ ስውር ግን ደግሞ የሚሰማ ሰይጣን አለ። አይነ ስውር ሆኖ የሚሰማ ጆሮ የሚሰራ አይኑ የማይሰራ ሰይጣን አለ። ምን አልኳችሁ? ጆሮ የሚሰማ አይኑ ግን የጠፋ ሰይጣን አለ። ስጋ የለበሱ አጋንንት ማለት ነው። እና እነሱ እልል ስንል ጭብጨባ ስናሰማ ይሄ መንፈሳዊ ጭብጨባ ነው፣ የፖለቲካዊ ካድሬ ጭብጨባ ስላልሆነ ያቃጥላቸዋል፣ ይገርማቸዋል። ስለዚህ እልልታችን ደወሉ ራሱ ጻዋለ ዲያቆኑ እያለ ዋናው ይሄ የታወረ ሰይጣን ካለ እየተደናበረ ቢሆን ከግቢው እንዲወጣ ደወሉ ያስፈልጋል። ከደወሉ ጋር እልልታችን ጭብጨባችንም አጋንንትን የሚያባርር የሚያቃጥል ነው። ስለዚህ አጋንንትን ማባረር ከፈለጋችሁ በደንብ ማጀገሩ ጊዜ ማለት ነው። እና ዝም ብሎ መድረክ ማድረቂያ እንዳይመስል አጋንንትን ያቃጥላል፣ የእውነት ያቃጥላል። በኋላ በዝማሬ በደንብ ትላላችሁ። እስኪ 3 ነገሮች ምንድን ነው የምነግራችሁ? ደስታ ጊዜያዊና ዘላለማዊ ያለ ደስታ ጊዜያዊና ምናዊ ያልኳችሁ? አቤት ዘላለማዊ የሆነ ደስታ፣ የዘላለም ደስታ አለ፣ የጊዜው ደስታ አለ። ጊዜያዊ ደስታ ምንድነው? ዘላለማዊስ ምንድነው ያላችሁ እንደሆነ በመጽሐፈ ኢዮብ ምዕራፍ 20 ቁጥር 5 ላይ እንዲህ የሚል ቃል አለ። መጀመሪያ ጊዜያዊ ደስታ የሚባል እግዚአብሔራዊ ያልሆነ ደስታ ጊዜያዊ ነው። ምናዊ ያልሆነ አልኳችሁ? ይህ ደስታ የተፈጸመ የሚለው ዮሐንስ መጥምቅ ቃል ወደ እግዚአብሔር መድረስና ማድረስ የደስታ ሁሉ ፍጻሜ ነው። ይሄ ደስታ ጊዜያዊ አይደለም። ጊዜያዊ ደስታ ግን አለ። መጽሐፈ ኢዮብ ላይ ያለው ቃል እንዲህ የሚል ቃል ነው። ኢዮብ 20 ቁጥር 5 ላይ የኃጢአተኛ ፉከራ አጭር መሆኑን የዝንጎችን ደስታ ቅጽበት መሆኑን አታውቁምን? የዝንጎች ደስታ ቅጽበት፣ የዝንጎች ደስታ ምንድን ነው አለ? እኔ በሌላ አማርኛ ልንገራችሁ፣ የቀበሮ ደስታ ይባላል። የምን ደስታ አልኳችሁ? ቀበሮ በጣም ይደሰታል። ታውቃላችሁ? በጣም ነው የሚደሰተው። እንደ ቀበሮ ደስተኛ የለም። እና የድሮ መቅደም ወንጌል ያለ ነው። ዝም እየታረፍ እንዳይመስላችሁ ነገራችሁ።
መቅድመ ወንጌል የሚባል መጽሐፍ እዚያ ላይ የተጻፈው ነው። እና ምን ይላል? ቀበሮ ምግብ ፍለጋ ይወጣል። እንደምንም ደግሞ ምግብ ያገኛል። ምግብ አገኘው ብሎ ከምግቡ የተነሳ ሲዘል በጣም ሲፈነጥዝ ማሩ ያለበትን ቦታ አልፎት ዘሎ ይሄዳል። ፈንጠዝያ ማሩ የጣዝማ ማሩን ያፈርሳው ያለበትን ቦታ ያጣጣዋል። በጣም ሲፈነጥዝ ከደስታው ርቆ ይሄዳል። ሲዘል ማሩን ያጣዋል። ሲዘል ምኑን ያጣዋል? ሳይዘል ያገኘውን ደስታ ሲዘል ያጣዋል። ስለዚህ ዘሎ ሲበቃው ሲደክመው አሁን ማሩን ልብላ ብሎ ዞር ሲል ማሩ የለም። በጣም እንደገና ቢፈልግ ዳግማ ያገኘው። እንደተራበ ወደ ዋሻው ይመለሳል ይላል። እንደተራበ ወዴት ይመለሳል? ዝላይ የበዛበት ይሄ የሚይዘውን ሳይዝ መራቅ ካለበት ቦታ ርቆ ከሌለበት ቦታ ርቆ ያለ ቀበሮ በጣም ሲፈነጥዝ በጣም ሲዘል ሳይዘል ያገኘውን ደስታ ሲዘል ሲፈነጥዝ ያጣዋል። በዚህ ምክንያት ራሱን ለረሃብ ያጋልጣል። ራሱን ለከፋ ረሃብ አጋልጦ ይሰጣል። የአሁን ዘመን ቀበሮ ግን ይላሉ ሰዎች ተርጓሚዎች፣ የአሁን ዘመን ቀበሮ ግን ይገርማል እኮ ለካ ዘመኑ ሰው ብቻ አይደለም የለወጠው፣ ቀበሮውንና እንስሳቱን አራዊቱን ሁሉ አሰልጥኗል። ይገርማል። የዚህ ዘመን ቀበሮ ግን በአንድ እግሩ የጣዝማ ማሩን ይዞ ነው የሚዘል ይላል ትርጓሜው። አይገርም? እንደ ዝንጎች ቀበሮች ወይም እንደ ዝንጉ ሰዎች ቅጽበት እንዲሆንበት አይፈልግም ደስታ። መዓር የተባለ ክርስቲያኖች በትርጓሜ እመዓር ወሶከር ጥመኒ ለአፉየ ቃልህ ከመዓርም ከስኳርም ይልቅ ጣፈጠኝ የተባለለት መድኃኔዓለም ክርስቶስ የኛ ማር ነው። ከአበባ የተቀሰመ ማር። ከምን የተቀሰመ አልኳችሁ? አሁን ጽጌ እንላለን። ወቅቱን ጽጌ አበባ ማለት አይደል? አበባ ድንግል ማርያም ናት። ከአበባዋ ከድንግል ማርያም የተቀሰመው ማር ደግሞ ክርስቶስ ነው። ከአበባዋ ከንጹህ አበባ ከተቀደሰችዋ አበባ የተቀሰመው ማር ደግሞ ማነው አልኳችሁ? አቤት! ሰዎች ይህንን ደስታ የሚሰጥ ዘላለማዊ ደስታ የሚሰጠውን ማር ሳይዙ የሚፈነጥዙ ከሆነ ደስታቸው የዝንጎች ነው። የዝንጎች ቶሎ ያልቃል፣ ይበተናል። ስለዚህ የተወደዳችሁ ክርስቲያኖች ደስታችን ፍጹም እንዲሆን ምን ያስፈልገናል የሚለውን ደግሞ ቀጥለን እንመልከትና ወደ ማሳረጋችን ሐሳብ እንሄድ። ደስታችን ፍጹም እንዲሆን ምን እናድርግ? በዮሐንስ ወንጌል ላይ የተጻፈ የእግዚአብሔር ቃል ነግራችኋለሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 22 ላይ እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም እንደሚለው የማይወሰድ ደስታ ትፈልጋላችሁ? እንደ ዮሐንስ መጥምቅ ፍጹም የሆነ ደስታ ከፈለጋችሁ እንዲህ ይለናል ክርስቶስ አምላካችን፣ እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ። ደስታችሁ ፍጹም እንዲሆን ምን በሉ? ክርስቲያኖች ደስታም ከእግዚአብሔር ለካ ይለመናል። ታዲያ ሀብት ስጠኝ የሚል ደስታ አይደለም፣ ንብረት ስጠኝ የሚል ደስታ አይደለም። ብዙ ጊዜ ታውቃላችሁ ስለት እዚህ አላውቅም፣ እዚህ ካቴድራል ላይ የተወሰነ ቀን ለንግስ መጥቻ አውቃለሁ፣ ግን እንዴት እንደሆነ ብዙ አላውቅም። ብዙ ጊዜ አይደለም። እናንተ እግዚአብሔር ሰምቶኛል ስለቴን ስትሉ ምን ስለት ታስገባላችሁ? አንዳንዶቹ ልጄ አሜሪካ እንድትሄድ አውሮፓ እንዲሄድ ተናገር እንዲሄድ ተስዬ ነበረ እና እሱ ስለሰማኝ የነገሩ እንኳን ያሰማ ይህ መድረክ ላይ ሊያስፈልግ ይችላል። ስለዚያ ባለንበት ለምን አይነገርም? ልጄ እኮ አሜሪካ ሄደው ምን መሰለ ብለው የሚጣሉ ሰዎች አሉ። ሲጀመር ሁለት ነገር አንዱን ልንገራችሁ። ከሀገር መውጣት ስለት የሚሆንባት ሀገር እንዴት ናት ይች ሀገር? ግን ስለት መሆን እኮ አይደለም ደግሞ አሁን አደባባይ ከታቦት ጋር ታቦት አቆሞ ነገሩ ልጅ የሚያዝብ ስለት
የሚገርም እኮ ነው። በስለት ብንወጣባት ከሷ ለመልቀቅ ለማንኛውም ድንግል ማርያም ደግሞ በስደት የመጣችበት ነው። 9 ቅዱሳን ደግሞ እዚህ ሀገር ላይ የመጡበት ያውም ከቤተ መንግስት የፖለቲካ ስደተኞች አይደሉም፣ የሃይማኖት ስደተኞች ናቸው። ዘመን የወለደውን ንጉሥ የወደደውን ብለው መኖር ይችሉ ነበር፣ አላደረጉትም። ወደ ሀገራችን ወደ ኢትዮጵያ መጥተው ጤዛ ለሰው ድንጋይ ተንተርሰው ገዳማትና ሀገር ሲሰሩ ቆይተዋል። እና አርባ ምንጭ ከተማ ዝም ብሎ የሆነ መንግስት የሰራት ከተማ እንዳትመስላችሁ። እና አቡነ አረጋዊ የሰራት ከተማ ነው አርባ ምንጮች የሰሩበት የፈለቁበትንም ታሪክ ምናልባት ብዙ ጊዜ ሰምታችሁ ይሆናል። የቅዱሳኑ ድምር ውጤት ነው። ገዳማትንም ሀገርንም ሲገነቡ ቆዩ። ከቤተ መንግስት እየወጡ ወደዚህ ወደ ኢትዮጵያ መጥተዋል። ክርስቲያኖች እኛ ወደ እግዚአብሔር ቤት ስንመጣ ደስታ የምንለው ምኑን ነው? ስጋዊ ጎደሎ ስለሞላልን ነው ጧፍ የምናመጣው ሻማ የምናመጣው? ወይስ ደግሞ የዛሬ ዓመት ለመቁረብ ፈልጌ ተስዬ ነበረ ለቁርባን እንደበቃ ስላደረገኝ እስኪ አመስግኑ የሚል አንድም ሰው ነሰተነ ንስሐ እንዲገባ የዛሬ ዓመት ተስዬ ንስሐ እንዲገቡ እኮ መሳል ይቻላል። ክርስቲያኖች እንዲያገቡ ብቻ አይደለም፣ ሀብታም እንዲሆኑ ጤነኛ እንዲሆኑ ብቻ አይደለም። ይሄ ብቻ አይደለም። ስለት ለሰማያዊ ክብር የሚያበቃ ዘላለማዊ ደስታ የሚሰጥ የእግዚአብሔርን ደስታ ለማግኘት ስለት ይሰራል። እና ደስታችሁ ፍጹም እንዲሆን ለምኑ አለ ክርስቶስ አምላካችን። ሲያብራችሁ ደስታችሁ ፍጹም እንዲሆን ነው ለምኑ። ደስታችሁ ፍጹም እንዲሆን ምን በሉ ክርስቲያኖች። ደስታችሁ ፍጹም እንዲሆን ከማን ምን ትፈልጋላችሁ? እኛ ብዙ ጊዜ ደስታችን ፍጹም ይሆናል ብለን የምናስበው ኪሳችን ሲሞላ፣ ጓዳችን የሆነ ነገር ሲበዛለት፣ የሆነ ጓዳችን ሲትረፈረፍ ነው ሙሉ ምን ደስታ ይገኛል ብለን የምናስበው። ግን እንደዛ አይደለም። እንደዛማ ቢሆን ሀብታም ሀገሮች ራስን ማጥፋት ለዓለም ያስተምሩን ነበር። ታውቃላችሁ፣ ራስን ማጥፋትና ጭንቀት በጣም ቀላል ጥያቄ ጠይቃችሁ። ጭንቀት የሀብታም ችግር ነው ወይስ የድሃ? እርግጠኛ ናችሁ? አይ ግን ድሃ በስንት ተበድሎላችሁ ማለት ነው። ለታችሁ እስኪ እውነት ነው። ጭንቀት የሀብታም ነው የድሃ? እሺ በምሳሌ ልግለጡ። አይበለውና አሁን ይህች ሐዋሳ ከተማ ግርግር ቢነሳባት አዲስ አበባ ለበደ በሳላችሁ እሺ ሐዋሳ ከተማ እንደው ዝም ብሎ እንደው በጣም ብትበጠበጥ በጣም የሚጨነቀው ድሃ ወይስ ሀብታሙ? የሆነ ኩርቱ ፌስታል ነው እሱ ጠቅልሎ ቢሮጥ ምን ችግር የለበትም። ምን አገባው? ህንፃ ያለህ ግን ወይ ሊወርሱት ነው ሊያፈርሱት ነው። እውነት ይሄ ነገር ዓለም አቀፍ ነው። የሚገርማችሁ በሽታው የኔ ቢጤ 2 ሱፍ 3 ሱፍ የለኝም ብሎ አይጨነቅም። ዓመት እስከ ዓመት እንደ ቆዳ ከአካሉ ተጣብቆ የሚኖር ልብስ ደህና ይበቃዋል፣ ችግር የለበትም። ቤት የለኝም ብሎ አይጨነቅም። በቃ ዝም ብሎ ማረፊያ መንገድ ካገኘ ይበቃዋል። ዝም ብሎ ደስተኛ ይሆናል። ይገርማቸዋል። ችግሩ ዓለም አቀፍ ነው። እንደ ጉንፋን ከሀብታሞች ወደ ድሆች የተጋባ ጭንቀት የሚባል በሽታ ነው። ልክ እንደ ጉንፋን ነው፣ ከሀብታም ወደ ድሃ ተጋብቶ ነው። እኔ በጣም የሚገርመኝ ብዙ ጊዜ በጣም የሚያስደንቁኝ ስካንዲኔቪያን የሚባሉ ሀገሮች ላይ ያሉት እነ ኖርዌይ ምናምን ያሉት ሀገሮች ታውቃላችሁ፣ በምቾት የዓለም አንደኛ ናቸው ይባላል። በጣም የሚገርመኝ አሁን ጊዜ እናገረዋለሁ። የዓለም በቅንጦት አንደኛ ናቸው ይባላሉ። በምን አልኳቸው? የዓለም አንደኛ ናቸው። አንደኛ በዓለም አንደኛ ቅንጦት ድሎት አላቸው ተብሎ ይታሰባሉ። እና የሆነ ጥናት እያየሁ ቆይቷል ጊዜው። ከዚያስ ራሳቸውን በማጥፋትም አንደኛ ናቸው ይላሉ። አሁን የኛ ኢትዮጵያዊው የሚገርማችሁ ራሱን የሚያጠፋው ይሄ እንደው በቃ ዳሎን ነው ማለት ነው ብሎ ይሆናል። ይሄ ነገር አቅጃ ተሳካልኝ ማለት ነው። እነዚያ ደግሞ አምላካቸውን አተውት ነው የሚጨነቁት። ምናቸውን አተውት አልኳችሁ? አብዛኞቹ ሃይማኖት የላቸው። ሀብታም ሲሆኑ ሃይማኖት አልባ ሆኑ።
በጣም ሀብታሞች ሲሆኑ ምን አይነት ሆኑ አልኳችሁ? ሃይማኖት የሌላቸው እግዚአብሔር ፈጥሯቸው እግዚአብሔርን የካዱ ሆኑ። ደስታ ከየት ይምጣ? ክርስቲያኖች ደስታችን ፍጹም የሚሆነው ምናልባት አሁን ድሃ ሆነን ይህንን መናገር ላይገባን ይችል ይሆናል እኛ ራሱ ግን መጽሐፍ ቅዱስ ሳንጠቅስ በዓይናችን የምናየው እውነት ቢኖር ይሄ ነው። ብዙ ሀብት ብዙ ጥሪት ያላቸው ሰዎች እግዚአብሔር ስለሌላቸው ፍጹም ደስታ ነው። ስለዚህ የዓለም ቁጥር እንደ ራሳቸውን አጥፊ ሰዎች ይሆናሉ። የተወደዳችሁ ክርስቲያኖች ደስታችን ፍጹም እንዲሆን መጀመሪያ የሚያስፈልገን የደስታ ምንጭ ሆነው መድኃኔዓለም ነው። ደስታችሁ ፍጹም እንዲሆን ለምኑ አለ። ያ ዮሐንስንም አያችሁት። ወደ ክርስቶስ ከመጣ በኋላ የኖረው በምድረ በዳ ነው። ቤት የለውም፣ እናት አባት የለውም። ደስታው ግን ፍጹም የሆነለት ማንን ሲያገኝ ነው አልኳችሁ? አቤት ወደ እግዚአብሔር ሲቀርብ ነቢዩ ደቀ መዛሙርቱን ሰብስቦ መድኃኔዓለምን ሲያገኘው ይሄ ደስታ የተፈጸማል፣ ፍጹም ደስታ አገኘዋል። ክርስቶስ አምላካችን ደግሞ ምን አለ? ደስታችሁ ፍጹም እንዲሆን ለምኑ አለ። ደስታንም ለምኑ እንጂ የኃጢአትን ይቅርታ ለምኑ እንጂ የበደልን ስርየት ለምኑ እንጂ አርፎ መኖር ለኛ ይሆን ዘንድ ለምኑ እንጂ። ይሄ ካልሆነማ ደስታችንን ሚቀማን ብዙ ነው፣ ሚነጥቀን ብዙ ነው። ማይነጠቅ ደስታ አለው መድኃኔዓለም። ምንም አይል ደስታ አልኳችሁ? በምን ሊነጠቅ የማይችል ደስታ አለው መድኃኔዓለም። በምንም የማይወሰድ ደስታ። እስኪ ልንገራችሁ እና አንድ ጥቅስ ቀጣይ አንድ ጥቅስ ነግሬያችሁ ሁለት ነገር ተናግሬ ልቋጨው። ሁለት ጥቅስ ብቻ ሌላ አይደለም። የመጀመሪያው የሐዋርያት ሥራ ምዕራፍ 5 ላይ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ናቸው ብለው አይሁድ ሐዋርያትን ደበደቧቸው። ሐዋርያትን ምን አሏቸው አልኳችሁ? በጣም አሰቃዩአቸው፣ በጣም አንገላቷቸው። ለነሱ የሚቆምላቸው ዳኛ አጡ፣ ለነሱ የሚቆምላቸው ፈራጅ አጡ። በጣም ተደበደቡ። ሁለተኛ በክርስቶስ ክርስቲያን ነን ብላችሁ እዚህ ምድር ላይ ወንጌል እንዳትሰብኩ ተባሉ። በጣም ይገርማል። የተደበደበ ሰው እየሳቀ ነው እያለቀሰ የሚወጣ? አቤት ወይ ደበደቡኝ እኮ ይገርማል እያለ እየሳቀ ይወጣል? አቤት በደረቅ ላጩኝ እኮ እያለ ያለቀሰ እንጂ እየሳቀ የሚወጣ አይተናናቅም። ሐዋርያትስ ተደብድበው ሲወጡ ተገርፈው ሲወጡ ሰው የሌላቸው ዳኛ ያደለባቸው ቀን የጎደለባቸው መስለው በፍርድ አደባባይ ብቻቸውን መስለው ሲታዩ አይሁድ ሲደበድቧቸው እና ገርፈው ሲያስወጣቸው እንዲህ ይላል ቃሉ የሐዋርያት ሥራ ምዕራፍ 5 ላይ ወወጡ እምአውድ እንዘ ይትፌስሑ። ሰዓት ቢወስድም ይሄ ቃል ይገባኛል። እስኪ አብራችሁ በሉ ወወጡ በሉ እስኪ እምአውድ በሉ እንጂ ወወጡ በሉ እስኪ እምአውድ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ። የመንፈስ ቅዱስን ክብር አግኝተዋልና ከአደባባይ እየተደሰቱ ወጡ ማለት ነው። አያችሁት? ሰው የላቸውም የተባሉ እግዚአብሔር ግን ሰው የሆነላቸው፣ የሚፈርድ ዳኛ የሌላቸው እግዚአብሔር ግን የሚፈርድላቸው፣ የተደበደቡ የቆሰሉ የደሙ ሐዋርያት እያለቀሱ ወጡ አይደል? በክርስቶስ በክርስትናቸው ምክንያት የመጣባቸውን ይሄንን መከራ ተቀበለው እየተደሰቱ ወጡ። ክርስቲያኖች የሚያስለቅስ ሐዘን ውስጥ ሆናችሁ ደስታ ከፈለጋችሁ፣ የሚያሰቅቅ ዓለም ውስጥ ሆናችሁ ሰማያዊ ደስታን ከፈለጋችሁ ዮሐንስ ደስታ የተፈጸመ ያለለትን ጌታ ቅረቡ፣ ወደሱ ቅረቡ እሱም ያበራላችኋል ተብሏል። የጨለመውን የሚያበራ አምላክ አለ፣ ወደሱ እንቅረብ። ይሄ መጨረሻው ቃሌ ነው። ሌላው አንዳንድ እዚያ አዲስ አበባ አንድ ጉባኤ ላይ ተጠየቁትን ጥያቄ ነግሬያችሁ ትምህርቱን ቋጨ። ጥቅስም የለኝም ምንም የለኝም። አዲስ አበባ በአጋጣሚ ቅርብ ጊዜ ነው አንድ ጉባኤ ላይ እንዲህ የሚል ጥያቄ ተጠየቁ። የእነንትና መዝሙር ብንሰማ ምን ችግር አለው አሉ። ምን አልኳችሁ? ያው ይገባችኋል አይደል? ታውቁት የለም እንዴ? እንትና ታውቋት የለም?
ማናት እንዳላችሁ እና ምን ችግር አለው? ኦርቶዶክስ ላይ ያማር የዘመሩት እንዴ በቃ በጌታ ከሁሉ በኋላ ቢሄዱስ ምን ችግር አለው አይነት ነገር። ለዚያ የተናገርኩትን ተናግሬ ትምህርቱን እቋጫለሁ። እናንተ የሚያምር ሬስቶራንት ውስጥ ገብታችሁ መጀመሪያ ጥያቄውን ለእናንተው ላድርግ። እኔ የምላችሁ እንደው እንትና ብሰማ እንደው ደስ ይላል እኮ ወይም እንትና ሲዘምር ብሰማው ሲሰርክ ብሰማ ምን ችግር አለው የሚል ሰው አሁን ተረጣለ። ገባችሁ? በየሬስቶራንቱ የስልክ መጥሪያ የሚያደርጓቸው፣ በየሬስቶራንቱ የሚከፋቸው፣ በየቤታቸው ጧት እንደዛ የሚያደርጉ ሰዎች አሉ። አረ ይሄ እኮ እንደዚህ ሆኗል እኮ ስላል እንዴ ምን ችግር አለው የሚሉ አሉ። ድሮ እኮ እንደዚህ ሆኖ ነው እንዴ ምን ችግር አለው የሚሉ ማለት ነው። እስኪ ጠይቃችሁ አሁን እኛም ጋር እንዲህ አይነት ነገር ሐሳቡ ትክክል ከመሰለን የሚያምር ቤት ውስጥ ገብታችሁ ሬስቶራንት በጣም ሙያ ያለው ሼፍ የሰራው ምግብ የሚያምር የሚጣፍጥ ምግብ የሚያምር ንጹህ ምግብ በቆሸሸ ትሪ ቢመጣ ትበሉታላችሁ? ለምን አትበሉት? እና ምግቡ ቆሻሻ መቼ ሆነ? ትሪው እንጂ የቆሸሸ ምግቡ መቼ ቆሸሸ? ለምን አትበሉት? ምን አላችሁ? አቤት በቃ ይሄም ተነካክቷል። ሰው እኩል ከሰይጣንም ከጋኔንም ጋር እንዴት ሊነካካ ይችላል? ወይ ከጋኔን ጋር ነው ወይ ከመላክ ጋር ነው? እንዴት ሊሆን ይችላል? ወይ ተነካክቷል። በቃ ይሄ ነው ቫይረስ፣ ባክቴሪያ፣ ጀርም ነክቶታል። ምን ማለት ነው? ቤተሰቡ ሶስቱም አንድ ነው። ፈንገሱ ላይ እንደው በጣም የሚያምር የታከመ የላስቲክ ውሃ መጠጣት ፈልጋችሁ በጣም ንጹህ ውሃ የታከመ የሚባል በጣም ጥራቱን የጠበቀ ውሃ የሚባል እንዲህ ተንቆርቆሮ ተቀዳ ንጹህ ውሃ ባልታጠበ ብርጭቆ ቢቀርብ ውሃው ትጠጡታላችሁ? አትጠጡትም? ምን ችግር አለው? ውሃው ንጹህ አይደል እንዴ? አቤት ምን አላችሁ? እና በቆሸሸ ብርጭቆ ንጹህ ውሃ ምን ይሰራል እንዴ? እንትና እኮ ቃሉን እኮ ነው የሚሰርከው። በስማ ቃሉን ሲናገር እንዴ ማለት ቤስ ከሆነ ይነካያል እንዴ? ቃሉ ንጹህ ነው ሊሆን ይችላል፣ ግን ቃሉ እንደ ምግብ ውሰዱት፣ ቃሉ እንደ ውሃ ውሰዱት። በቆሸሸ ብርጭቆ ውስጥ ንጹህ ውሃ የለም። በቆሸሸ ትሪ ውስጥ ንጹህ ምግብ የለም። ውሃው የሚያስፈልገን ከንጹህ ብርጭቆ ጋር ነው። ንጹህ ውሃ የሚያስፈልገን ከንጹህ ምን ጋር ነው? አቤት ንጹህ ውሃ የሚያስፈልገን ከንጹህ ንገሩኛ። ንጹህ ምግብ የሚያስፈልገን ከንጹህ ምን ጋር ነው? አቤት ንጹህን ምግብ በቆሻሻ ሳህን ካልበላ ንጹህን የወንጌል ቃል ንጹህ ያልሆነ ሰው ጋር ሰምቼ ሰበካለሁ? አይሆንም። አንድ ወቅት ዝንብና ንብ ይነጋገራሉ አሉ። እንዴት እንደተነጋገሩ አላውቅም፣ ብቻ ተነጋገሩ አሉ። ዝንብና ንብ ምንና ምን አልኳችሁ? እና ዝንብን አጠያቂዋ እኔም ብልሽ አለቻት አሉ። እኔና አንቺ በመልክ ተቀራራቢ ነን። እኔ ግን ወደ ሰዎች ሲሄድ ትላለች ዝንብ፣ ወደ ሰዎች ስቀርብ ትልቅ ጭራ ይዘው ያባረሩኛል። ስቀርባቸው ወይ በእጃቸው እንዲሽ ይሉኛል። አንቺ ስትሄጂ ምናልባት ቢፈሩሽ እንጂ አይጠሉሽም። እና ተመሳሳይ ፍጥረቶች ሆነን አንቺ ተወደሽ እኔ የምጠላው ለምንድን ነው አለቻት። ማንም ዝንብ ንብን እንዲህ አለ፣ አንቺ ተወደሽ እኔ የምጠላው ለምንድን ነው አለች። ንብ ብዙ ማብራሪያ አልፈለገችም። የኔ እህት ውሎሽ ከየት ነው አለቻት። አፈር ላፈር እየዞረችና አበባው ጋር እንድትወደድ ፈልጋ ነው። ቆሻሻ ስትቃርብን እየዋለች ከአበባ ንግስቶች ጋር መከበር ፈልጋ ነው።
አይሆንም። ውሎ ወይ ንብ ያደርግሃል ወይ ዝንብ ያደርግሃል። ዝንብን ንብ ልሆን አትበሉ። እዚህ ውስጥ አቧራ እየቀሰምክ ቆሻሻ ላይ እየዋለ እዚያ ደግሞ አበባ ቀስማለሁ አይሆንም። በአንድ ራስ ሁለት ምላስ የለም። በአንድ ራስ አንድ ምላስ ነው ያለው። በአንዲት ቤተክርስቲያን አንድ ሃይማኖት፣ አንድ ጌታ አለ፣ አንድ መንፈስ አለ፣ አንድ ልጅነት አለ። ጹም የሆነችዋን ቤተክርስቲያን ጥለን ሌላ ደስታ አንቃርምም። ደስታችን በዚህ አለ፣ ክብራችን በዚህ አለ። እንዲያውም ነቢዩ ዳዊት ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ሐውር፣ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ምን አለ? ደስታ ያለባት ቤተክርስቲያን ይህች ናት። ሌላ ምን ደስታ? ፈረንጅ የማያውቀውን ደስታ አበሾች እናውቀዋለን። ለምሳሌ ቡና ታውቃላችሁ? ፈረንጅ ዝም ብሎ እዛ ባሪስታ ጋር ሄዶ ቡና መጋት ነው። አበሻ ግን እንደዛ ታውቃላችሁ፣ ባይኑ ይጠጣዋል፣ ሲቆላ ያየዋል ማለት ነው ብሎ ደስ ይለዋል። ቀጥሎስ ከተቆላ በኋላ እየበጣለት ጭሱን ይታጠባል። አያችሁት? ጭሱ ለምኑ ይጠቅመዋል ማለት ነው? ለአፍንጫው። ላይኑስ ቄጤማው ደስ ይለዋል፣ ሲኒው ደስ ይለዋል፣ ብዙ ነገሩ ይሄ ድባቡ ደስ ይለዋል። አሁን ደግሞ ይሄን ሰምታችሁ ቡና ቃል ነው አይደለም እንዳትሉ ካላችሁ የራሳችሁ ላይ ያሉት መምህራን ይገሯቸው። ደስ ይለዋል። አያችሁ? በአፍንጫው በአይኑ በጆሮ ሲቆላ ከሺ ሲሉ ጆሮ ይፈንዘማል። ታውቃላችሁ? እና በኋላ ደግሞ ከሁሉ በጆሮ ከሰማው በአይኑ ካየው በኋላ ወደ አፉ ይወስደዋል። ከዚያ በላይ ደግሞ ቤተክርስቲያን ሕዋሳቶቻችንን እንዴት እንደምታስደስት በዚህ ቤተ መቅደስ ለቅዳሴ ስትመጡ እግራችሁ ቆሞ ያስቀድሳል። እግራችሁ የቅዳሴ ተካፋይ ነው። እግራችን የምን ተካፋይ? ቆመንበታል። እጃችንስ ለጸሎት ተዘርግቷል። እጅ የሌላቸው እንኳን ቢሆን እንዲህ ይላል መጽሐፍ፣ ለመይትድ ሰፊሃ እዴከ ስፎ ለህሊናከ። እጅ ኖሮ ባይኖርህ እንኳን ህሊናህን ዘርጋው ይላል። ልባቸውን ዘርግተው ይጸልያሉ። የልባቸውን እጅ የነፍሳቸውን እጅ ዘርግተው ይጸልያሉ። እጃቸውም ያስቀድሳል። እጅ ያላቸው ሰዎች ጆሮአችን ቅዳሴውን ሰምቶ ማህሌቱን ሰምቶ ያስቀድሳል። አይናችን ስርዓተ ማህሌቱን አይቶ ስርዓተ ቅዳሴውን አይቶ ያስቀድሳል። አፍንጫችን ዕጣኑን አሽትቶ ያስቀድሳል። መላው ሕዋሳቶቻችን በጠበሉ፣ በእምነቱ፣ በመስቀሉ፣ በስጋውና በደሙ ክብርን ያገኛሉ። የጸጋ መፍሰሻ የሆነች ቤተክርስቲያን አለችን። ከብሉይ ኪዳኑ ቤተ መቅደስ ይልቅ የክርስቶስ ስጋና ደም የሚፈስባት የደስታ መፍሰሻ የሆነች ቤተክርስቲያን አለችን። ስለዚህ ወይ ዝንብ ወይ ንብ ሆነን ከአበባዋ ቤተክርስቲያን ጋር እንኖራለን። ሲያስፈልገን ዝንብ ሲያስፈልገን ንብ መሆን ግን አንችልም። ንቦች ሆነን የደስታ ቀሳሚዎች እንድንሆን አምላካችን እግዚአብሔር በሃይማኖት ወግባር ያዝናል።